ለነፍሰ ጡሮች ወዮላቸው ማለት ቂም አርግዘው ለሚኖሩ ማለት ነው። ጸሎታቸው ተከልክሏል፣ አይሰማም። ይቅር ለእግዚአብሔር የማያውቅ ሰው፣ ይቅር ለእግዚአብሔር የማይል ሰው ይቅርታ የለውም። ለምን ካል ክርስትናው የተገኘው በይቅርታ ነው። ገዳማት ለገዳማት፣ ቤተክርስቲያን ለቤተክርስቲያን ብትዞሩ ብትወጡ ብትወድቁ ብትነሱ ቂም ካለ አይሆንም። ከመስኮትና ከበር በኋላ የሚያያይን አልነበረው። ግን መስኮትና በር የማይጋርደው ግን እግዚአብሔር ከዮሴፍ ጋር ነበር። ክብር ለመድኃኔዓለም ይሁን። ሰው እግዚአብሔርን ይሰርቃልን? እናንተ ግን እኔን ሰርቃችኋል ይላል እግዚአብሔር። ምንድነው የሰረቅነው ይላሉ። አስራት በኩራቱን ሰረቁኝ። የእናንተን ኃጢአት የተናዘዛችሁትን ምስጢር ነፍስ አባታችሁ መቃብር ነው ማለት ነው። አንዳንድ ያልገባቸው ሰዎች አሉ። እሱም ኃጢአተኛ እኔም ኃጢአተኛ ለምን ሄጄ ነግረዋለሁ? ሞት የሚያስፈራው ለኃጢአተኞች ብቻ ነው። እኛ ወደ አባታችን እኮ ነው። አገር አለን፣ ርስት አለን፣ ቤት አለን። እናቶች አባት አስቀድማችሁ የእግዚአብሔር ጽድቁን መንግስቱን ፈልጉ ስትባሉ ያ የእግዚአብሔርን መንግስት የሚፈልግ ሰው ሁሉ ንስሐ እየገባ ሥጋ ወደሙን ይቀበላል። የእማማ ሚዲያ ነው። ራዕያችን የተዋህዶ ሃይማኖታችንን ማስፋፋት፣ ቤተ ክርስቲያናችንንም መጠበቅ። አሁን ቀጥታ የምንሄደው ወደ ዕለቱ የትምህርት ስርዓት ነው የሚሆነው። የእግዚአብሔር ቤተሰቦች መምህር ገብረ መስቀል ኃይለ መስቀል በእኛ መካከል ተገኝተዋል። እግዚአብሔርን እርሳቸው ያገለግላሉ፣ እኔና እናንተንም ይመክራሉ። እግዚአብሔር አምላካችን ለሳቸው የሚናገሩበትን አንደበት ለእኔና ለእናንተ ደግሞ የምንሰማበትን እዝነ ልቦና ያድለን ዘንድ ፈቃዶ ይሆንልን። ቀጥታ የምወስዳችሁ ወደ መምህር ገብረ መስቀል ኃይለ መስቀል ይሆናል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበሩ አባታችን የዚህ ገዳም ዋና አስተዳዳሪ፣ የተከበራችሁ ከሩቅም ከቅርብም በመድኃኔዓለም ቸርነት በድንግል ማርያም አማላጅነት በቅዱሳን መላእክት ተራዳይነት በዚህ ስፍራ የተገኛችሁ የእግዚአብሔር ልጆች እንደምን ከረማችሁ? እንኳን አደረሳችሁ። እናንተ ሸክም የከበዳችሁ ኑ ወደ እኔ አሳርፋችኋለሁ። የዛሬው ለትንሽ ደቂቃ የምንማርበት ርዕስ ይሄ ነው። የማቴዎስ ወንጌል ምዕራፍ 11 ቁጥር 28 ጌታችን መድኃኒታችን ኢየሱስ ክርስቶስ ነው የተናገረው። እናንተ ሸክም የከበዳችሁ ኑ ወደ እኔ አሳርፋችኋለሁ። ቀንበሬ ልዝብ ሸክሜ ቀሊል ነው። አዎ ወደ እኔ ኑና እረፉ ይላል የድንግል ማርያም ልጅ ጌታ ኢየሱስ ክርስቶስ። ሸክሙ ምንድን ነው? 4 ነገሮች ነግራችሁና በቃል። የመጀመሪያው ሸክም ቂም ነው። በወንጌል የማቴዎስ ወንጌል ምዕራፍ 24 ላይ እንዲህ ይላል፣ ለሚያጠቡ ለነፍሰ ጡሮች ወዮላቸው ይላል። ነፍሰ ጡር በ9 ወር ትወልዳለች አይደለም? ቂም ያረገዘ በስንት ወር ይወልዳል? ዓመት፣ 2 ዓመት፣ 10 ዓመት ቂም አርግዞ የተቀመጠ ሰው የለም።
ለነፍሰ ጡሮች ወዮላቸው ማለት ቂም አርግዘው ለሚኖሩ ማለት ነው። ጸሎታቸው ተከልክሏል፣ አይሰማም። ጌታችን መድኃኒታችን እንዲህ ይላል በማርቆስ ወንጌል ምዕራፍ 11 ቁጥር 25 የሰማይ አባታችሁ እግዚአብሔር ይቅር እንዲላችሁ ጸሎታችሁን እንዲሰማችሁ መጀመሪያ የተጣላችሁትን ታረቁ፣ ይቅር ለእግዚአብሔር ተባባሉ ይላል። ይቅር ለእግዚአብሔር የማያውቅ ሰው፣ ይቅር ለእግዚአብሔር የማይል ሰው ይቅርታ የለውም። ለምን ካል ክርስትናው የተገኘው በይቅርታ ነው። በክርስቶስ ክርስቲያን ለመሆን የበቃ ነው በይቅርታ ነው፣ በምህረት ነው። ይቅር ለእግዚአብሔር የማያውቅ ልቡ የተዘጋበት ሰው መጀመሪያ ሸክሙ እሱ ነው። እናንተ ትንኝን የምታጠሩ ግመልን የምትሞጡ ወዮላችሁ! ግመል የሚያክል ቂም በቀል አስቀምጣችሁ ጠቃቅን ኃጢአት የምትናዘዙ ማለት ነው። ግመል የሚያክለውን ግን በልባችሁ አስቀምጣችሁ በራችሁን ዘግታችሁ እንጸለያለን እንመጸውታለን ብትሉ ዋጋ የላችሁም። ራሳችሁን ጠይቁ። ቅዱስ ጳውሎስ እንደ ጸናጽን ብንሿሿ አለ፣ እንደ ናስ ብጮህ አለ፣ ሥጋዬን እየቆረጥኩ ለእሳት መቃጠል ብሰጥም አለ፣ ፍቅር ከሌለኝ ከንቱ ነኝ። አዎ ቂም ይዞ ጸሎት የለም፣ ቂም ይዞ ክርስትና የለም። በቂም በበቀል ጾም፣ ጸሎት፣ ስግደት የለም። ልበ አምላክ ዳዊት ይህንን ነው እንዲሰማው እግዚአብሔር እንዲህ ብሎ ጸለየ። አቤቱ ንጹሕ ልብ ፍጠርልኝ፣ ዓይኖቼን ከክፉ ከልክል፣ ጆሮቼንም ዓይኖቼንም አንደበቴንም ለከንፈሮቼ ጠባቂ አኑር። አዎ እናቶች፣ አንዱ ሸክም ቂም ነው፣ ኩርፊያ ነው። እናቶች፣ አባቶች፣ እህቶች፣ ወንድሞች ነፍሳችንን አሳልፈን እንዳንሰጥ እናንተ ሸክም የከበዳችሁ ኑ ወደ እኔን ያሳርፋችኋለሁ። አዎ ያሳርፋል። ይቅር ለሰው እኮ የለም፣ ይቅር ለእግዚአብሔር። ለእግዚአብሔር ትቼዋለሁ። ቂም የሚጎዳው ማንን ነው? ራሳችንን ነው የሚጎዳው። አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲህ አለ፣ እንደ እባብ ልባሞች ሆኗል። እባብ ውሃ ሲጠጣ ምላሱ ላይ መርዝ አለ። ያንን መርዝ በየብስ በድንጋይ ያስቀምጣል። ውሃውን ከጠጣ በኋላ ምላሱ ላይ መርዙን አድርጎ ይሄዳል። እሺ ከነ መርዙ ቢጠጣው ማንን ይጎዳል? አያችሁ፣ ራሱን ይጎዳል። ለዚህ ነው እንደ እባብ ልባሞች ሁኑ፣ መርዛችሁን አስቀምጣችሁ ነው ያለው። ቂም በቀል ማለት መርዝ ነው። ቅዱስ ጳውሎስ እንዲህ ይላል በሮሜ ምዕራፍ 3 ቁጥር 11 ላይ አዎ አንድስ እንኳን ጻድቅ የለም ይላል። አንድስ እንኳን ጻድቅ የለም፣ ሁሉም ተሳስተዋል ይላል። ሁሉም ተሳስተዋል። አንደበታቸው የተከፈተ መቃብር ነው። ወላዋይ መላስ አላቸው፣ መርዝ የሞላበት ይላል። አዎ ስንት ሰው አሳዝናቸዋል። በመላሳችሁ ስንት ሰው አሳዝናቸዋል። የስንት ሰው ቤት አፍርሳቸዋል። በመላስ ባልና ሚስት ተለያይተዋል። በመላስ ጎረቤት ከጎረቤቱ ተለያይተዋል። በመላስ ቤተሰብ ከቤተሰቡ ተጣልቷል፣ ተለያይቷል። ወላዋይ መላስ አላቸው። ጉረሯቸው የተከፈተ መቃብር ነው፣ መርዝ የሞላበት ይላል። አንደበቱ የታረመለት ቅዱስ ያሬድ በዚህ ጾም ዓይን ይጹም አለ ቅዱስ ያሬድ፣ ጆሮ ይጹም አለ ቅዱስ ያሬድ፣
አንደበት ይጹም አለ ቅዱስ ያሬድ። አዎ ጽሉላት የሚበላ የሚጠጣ ነው። ሕዋሳት ግን ራስን መግዛት ነው። ዓይን ሳይጾም፣ ልብ ሳይጾም፣ አእምሮ ሳይጾም ራሳችንን ሳንገዛ ይቅር ለእግዚአብሔር ሳናውቅ እግዚአብሔር ይምረኛል ማለት ራስን ማታለል አይደለም? ይቅር ያለ ይቅር እላለሁ፣ ይቅር ያላለ ይቅር አልለው። ሰማይ ምድር ያልፋል ቃሌ ግን አያልፍም ብሎ ማለት አያችሁ፣ እግዚአብሔር ምሎበታል። ይቅር ያላለ ሰው ይቅር አልልም፣ ቂም ይዞ በፊቴ ቢቆምም አቤት አቤት ብልም አልሰማም፣ እኔም ፊቴን ከሱ መልሳለሁ፣ ሰማይ ምድር ያልፋል ቃሌ ግን አያልፍም ብሎ ማለበት። ስለዚህ ግመል የሚያክል ኃጢአት ተሸክማችሁ ገዳማት ለገዳማት ቤተክርስቲያን ለቤተክርስቲያን ብትዞሩ ብትወጡ ብትወድቁ ብትነሱ ቂም ካለ አይሆንም ወገኖች። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 16 ጀምራችሁ ታነቡታላችሁ። አዎ ይቅርታ የሚያውቅ ይቅር የሚል ፍቅር ያለው ሰው በብርሃን ይመላለሳል። ብርሃን የተባለው እግዚአብሔር ነው። ወንድሙን የሚጠላ ጥላቻ ያለበት እስከዛሬ በጨለማ ይመላለሳል፣ የሚሄድበትንም አያውቀው። የኃጢአቱ ብዛት ዓይኑን አሳውሮታልና። ወንድሙን የሚጠላ ነፍሰ ገዳይ ነው ይላል። ከዚህ የበለጠ ሸክም፣ ከዚህ የበለጠ ኃጢአት የለም። ከዚህ የበለጠ ሸክም የለም። ነፍሳችሁን አድኗት። እናንተ ሸክም የከበዳችሁ በቂም በቀል እየተንገዋለላችሁ ጎረቤት ጠልቷችሁ፣ ቤተሰብ ጠልቷችሁ፣ ተጣልታችሁ፣ ተኮራርፋችሁ ብቻችሁን ቤት ዘግታችሁ ያላችሁ ይቅርታ ማለት ያቃታችሁ ራሳችሁን ዝቅ አድርጉና በትህትና በፍቅር እህቴ ያስቀይሜሻለሁ፣ ወንድሜ ያስቀይሜሃለሁ፣ ይቅር በለን በሉ። ያን ጊዜ ሸክማችሁ ውድቅ ይልላችኋል። ያን ጊዜ ያ 9 ወር 10 ወር 2 ዓመት አርግዛችሁት የነበረ ጽንስ ወልዳችሁ ትጥሉታላችሁ። ከበለ መድኃኒዓለም ይሁን ይወለዳል። ስለዚህ እናቶች፣ አባቶች፣ እህቶች፣ ወንድሞች የመጀመሪያው አንደኛው ትልቁ ሸክም አምላካችን በምሕረት የመጣበት በይቅርታ የመጣበት ክርስትናውን የሰጠን ብቻ ቤተክርስቲያን የተሰራችበት ይቅር ለእግዚአብሔር የምንባባልባት ይቅርታ የምናወርድባት አንተ ጉልበት አለ፣ አንተ ኃይል አለ፣ አንተ ስልጣን አለ፣ አንተ ከሁሉ በላይ ነህ፣ ላንተ ሰጥቻለሁ፣ ላንተ ትቼዋለሁ ብለን ለእግዚአብሔር የምንተውበት አደባባይ ነው ያላችሁት። ስለዚህ አንደኛው ሸክም ይሄ ነው። ሁለተኛው ሸክም ደግሞ ክህደት ነው። የሰው ገንዘብ የበላችሁ፣ አደራ የበላችሁ፣ እውነትን በውሸት የለወጣችሁ፣ ክዳችሁ በእግዚአብሔር ፊት የማላችሁ፣ መጽሐፍ ቅዱስ መስቀል ይዛችሁ የማላችሁ የላችሁ? ሰነፍ በልቡ እግዚአብሔር የለም አያየኝም አይሰማኝም ይላል። የለም እግዚአብሔር አይሰማም፣ የለም እግዚአብሔር አያይም። ጨለማ ይጋርደዋል። መተላለፉ የቀረችለት፣ ኃጢአቱ የተከደነችለት ምስጉን ነው። አሁን ኃጢአታችን ባይከደንልን ኖሮ ግንባራችን ላይ ቢወጣ፣ ልብሳችን ላይ ቢወጣ፣ ሰውነታችን ላይ ቢጻፍ ቢነበብ፣ ሰው ቢያየው እዚህ የሚቆም ሰው ይኖራል? መተላለፉ የቀረችለት፣ ኃጢአቱ የተከደነችለት ምስጉን ነው። ስንት ሰው በሐሰተኛ ምስክር እስር ቤት ገብቶ አያችሁ። መጽሐፍ ቅዱስ ይነግረናል። ዮሴፍ እስር ቤት የገባው በሐሰት ነው።
አዎ የንጉሱ ሚስት ወደደችው፣ አፈቀረችው። መልክህ ያምራል፣ ዓይንህ ያምራል፣ ጆሮ ያምራል፣ ቁመናህ ያምራል፣ አንተን ደግሞ ወድጄሃለሁ፣ ስለዚህ ና አንተኛ አለችው በግልጽ። ዮሴፍ እግዚአብሔርን ይፈራ ነበር። ንጉሱ የቤቱ ሁሉ ኃላፊ አድርጎት ነበር። አዎ የቤቴ ሁሉ ኃላፊ አድርጌሃለሁ ብሎ ሾሞታል በቤቱ ላይ። ከመስኮትና ከበር በኋላ የሚያያይን አልነበረው። ግን መስኮትና በር የማይጋርደው ግን እግዚአብሔር ከዮሴፍ ጋር ነበር። ክብር ለመድኃኔዓለም ይሁን። የሚያስተዳድረኝ የመራኝ የሚሾመኝ ጌታዬ አለ። ሁሉንም አሳልፎ ሰጥቶኛል፣ በሁሉም ላይ አዛዥ አድርጎኛል። አንቺን ግን አልፈቀደልኝም አለ ዮሴፍ። እኔ በእግዚአብሔር ፊት ይህንን ኃጢአት አላደርግም አለ። እምቢ እንዳላት ስላወቀችው ጥምጥም አለችና ሰውነቱ ላይ ቁልቁ አለች። ዮሴፍ ግን አመለጠ፣ ከኃጢአት አመለጠ። ክብር ለመድኃኔዓለም ይሁን። የተቀደደው ልብሱን ትቶላት ሮጦ አመለጣት። ቁልቁ አለችና ንጉሡ ጌታው ሲመጣ ይኸው ይሄ ባሪያ ሊደፍረኝ እንዲህ አደረገኝ አለ። እንደዚህ አደረገ? አዎ እስር ቤት 2 ዓመት። እኔ ንጹሕ አይደለሁም፣ አንተ ግን ንጹሕ ባሕርይ ነህ፣ አንተ ንጹሕ ነህ እንጂ ዝም አትበል እያለ ዮሴፍ እስር ቤት ይጸልይ ነበር። በእስር ቤቱ ሁሉ ግርማ ሞገስ ሰጠው ይላል እግዚአብሔር። አዎ ግርማ ሞገስ ሰጠው፣ ከፍ አደረገው። ያን ጊዜ 2 ሰዎች ታስረው መጡና ይህ ምስጢር እንዲወጣ ዮሴፍ ፈታላቸው። ንጉሡ ሕልም አየ። አያችሁ፣ የተጨቆናችሁ የተገፋችሁ ሐሰት የበዛባችሁ ሰዎች እግዚአብሔር ያያችኋል። ዝም ብሎ አይተዋችሁም። እሺ፣ ራሳችሁን ግን ለመግለጥ አትሞክሩ። ግድ የላችሁ፣ የንጹሐን አምላክ ይፈርድላችኋል። እሺ፣ አቡነ ተክለ ሃይማኖት ገድል ላይ አንድ ነገር አነባችሁ ከሆነ እሳቸው በሚጸልዩበት ዋሻ ተቀምጠው በሴቶች ገዳም የሴቶች አበምኔት እንዲሆኑ አንድ አባት መነኩሴ የተሾመው ነበር። ኋላ አንድ ሴት ወጣት በዛ በሴቶች ገዳም ነበረችና ሰይጣን አጠመዳት። ይህም መነኩሴ ፈልገዋለሁ፣ ስለዚህ ይህም መነኩሴ ማሰናከል አለብኝ ብላ ተነሳች። ሰይጣን በሷ ላይ አድሮ ይሄ መነኩሴ ደግሞ እየሸሸ እምቢ አለ። በወጥመዱ አልገባ አላት፣ እምቢ አለ። ከዛ በኋላ ሌላ እንጨት ለቃሚ ጫካ ስትገባ ደፈራትና ጸነሰች። ከዛ በኋላ ሆዷ እየገፋ ሲመጣ አባታችን ጋር ወሬው ይደርሳል። ማን ያስረገዛት ሲባል ይሄ መነኩሴ ነው ያስረገዛት፣ እሱ እኮ አልደረሰበት፣ ይሄ ነው ያስረገዛት ተባለ። ከዛ በኋላ መነኩሴው ተጠራ ወደ አባታችን ወደ አቡነ ተክለ ሃይማኖት። አንተ ሰው ይሄን ነገር አደረከው አሉ። እውነት ነው የምሰማብህ ነገር አድርገዋል? አዎ አድርጌዋለሁ አለ። በል እንግዲህ ቅኖና እሰጥሃለሁ፣ በቀን ይህን ያክል እየቀመስክ ውሃ የጠጣች ጥረኝ ውሃ እየቀመስክ በዚህ ቦታ ሱባኤ ያዝ፣ በቃ ቅኖና ሰጥቻለሁ ብለው ቅኖና። እሳቸው ግን በመንፈስ ያውቁታል። ከዛ በኋላ ሴትዮዋ ምጥ ተያዘች፣ ምጥ መጣ ተያዘች። አልወለድ አለ ልጁ። ያመፅ ልጅ ነው፣ አልወለድም አለ። ሴትዮዋ ደከመች፣ ቢማጥም ቢባልም አልሆነም አለ። ከዛ በኋላ ኃጢአትሽን ተናገሪ ተባለች። እዛ ዙሪያዋን ከበው ያሉ ሰዎች ውጡ ተባለ። ውጡ ተባለ። አንድ መነኩሴ ሊያናዝዛት ገባ። አይ እኔ ይህን መነኩሴ ፈልጌዋለሁ፣ ነገር ግን እምቢ አለ፣ አልጠመድ አለ፣ በወጥመዴ ውስጥ አልገባ አለ። ስለዚህ ከሌላ አንድ እረኛ ጸነሱ፣ ግን ከእሱ ነው ያረገዝኩት ብዬ በውሸት በክህደት ስሙን አጥፍቼዋለሁ አለ። ያን ጊዜ ተወለደ ልጁ። በቃ ኃጢአቷን ስትናዘዝ ፍትልክ ብሎ ወጣ፣ አለቀ። ያዥም አላስፈለገው። ኃጢአታችሁን ስትናዘዙ በቃ ትገላገላላችሁ። አይደለም ወገኖች? እስከ መቼ ድረስ ክደት አርጉዞ ሰው ይኖራል?
ኃጢአትን ጸንሶ ኃጢአትን ወልዶ ኃጢአትን ለሚያሳድጋት ወዮለት ይላል። ከዛ በኋላ ወለደች። አሁን እኛ ያናዘዟት መነኩሴ ወደ አባታችን ወደ አቡነ ተክለ ሃይማኖት ሄዱ። ወደ አቡነ ተክለ ሃይማኖት ሄዱና አይ ይሄ ቀኖና የተቀበለ መነኩሴ ቅጣቱ የተሰጠው ባላደረገው ነው፣ ባልሰራው ስራ ነው። ስለዚህ አባታችን ይጥሩና ይጠይቁት ይባል። አባታችን ጠርተው በፊት እንደጠየቁት አሁንም አንተ ባላደረግከው አድርጌዋለሁ አላልከኝም አሉ። አባቴ እግዚአብሔር ንጹሕ ነህ ይበለኝ እንጂ እኔ በአንደበቴ እንዴት ንጹሕ ነኝ እላለሁ አለ። አንተ በቅተሃል አሉት አቡነ ተክለ ሃይማኖት። ታሪኩ በአቡነ ተክለ ሃይማኖት ገድል ላይ ተጽፎ ተቀምጧል። እግዚአብሔር ንጽሕናህን መስክሮልሃል። አሁን ሰው ራሱን ንጹሕ ለማድረግ እንዴት እንደሚንገታገት በጣም የሚገርም እኮ ነው። ዓለም ላይ ያለው ነገር ራሳችንን ለማዳን ሌውን በሰራ ነው ኃጢአት እኮ ነው እኛ። እነሱ ግን ባልሰሩት አያችሁ። ሰይጣን በመጽሐፈ ኢዮብ ምዕራፍ 2 ላይ እንዲህ ይላል። ሰይጣን ሄደና እንደ ኢዮብ ትዕቢተኛ፣ እንደ ኢዮብ ክፉ ሰው፣ እንደ ኢዮብ ወንጀለኛ ማንም በምድር ላይ የለም ብሎ ለእግዚአብሔር ከሰሰው ይላል። ይገርማችኋል። ሄደና ከሰሰው። እግዚአብሔር እንዲህ አለ፣ በውኑ አለ በምድር ላይ ጻድቅና እውነተኛ ሕግን አክባሪ እንደ ኢዮብ በምድር ላይ የለም አለና እግዚአብሔር መሰከረ። ይመሰክርልሃል፣ ይመሰክርልሻል። እንዲሁ ዝም ብለሽ አልቅሰሽ አትቀሪም ወገን፣ አልቅሳችሁ አትቀሩም እኮ። ይመሰክራል፣ አንድ ቀን ይመሰከራል። በቃ እውነትነታችሁ ይመሰከራል። ልብ በሉ። አሁን እግዚአብሔር መሰከረልን፣ ለኢዮብ መሰከረልን። እራሳችሁን ንጹሕ ለማድረግ ከፈለጋችሁ ይህን እድል አታገኙ። እግዚአብሔር ይመስክርልን ለንጽህናችን፣ ለሃይማኖታችን፣ ለምግባራችን እግዚአብሔር ይመስክርልን ካላችሁ ግን እግዚአብሔር ይመሰክርላችኋል። እሺ። ስለዚህ እናቶች፣ አባቶች፣ እህቶች፣ ወንድሞች አደራ የበላችሁ እዚህ ውስጥ የላችሁም ወይ? አደራ የበላችሁ። አደራው ከእግዚአብሔር ይጀምራል፣ ከእግዚአብሔር ይጀምራል አደራው። እናንተ ሌቦች ይላል እግዚአብሔር፣ እናንተ ሌቦች ሰው እግዚአብሔርን ይሰርቃልን? እናንተ ግን እኔን ሰርቃችኋል ይላል እግዚአብሔር። ምንድን ነው የሰረቅነው ይላሉ። አስራት በኩራቱን ሰረቁኝ። አሁን አስራት በኩራት የበላችሁ የላችሁ? የእግዚአብሔርን አስራት በኩራት በኪሳችሁ በጎተራችሁ ያስገባችሁ የላችሁ? አደራ የበላችሁ የላችሁ? እግዚአብሔር በሰጠው ገንዘብ የነፈጋችሁት የሰሰታችሁት የላችሁ? እግዚአብሔር በአካፋ ሰጥቶ በማንኪያ የሚጠይቅ አምላክ ነው። አያቸው፣ በማንኪያ የሚጠይቅ 1000 ብር ሰጥቶ 100 ብር ስጭኝ የሚል። ስለዚህ አንዱ አደራ የእግዚአብሔርን አስራት ለቤተ ክርስቲያን ያላወጡ የእግዚአብሔርን አስራት የበሉ አደራ የበሉ ናቸው። ሌላው የሰው ገንዘብ አደራ የበላችሁ። አዎ ክህደት ማለት ይሄ ክህደት ከባድ ነው ወገኖች። ሰውን መክዳት እግዚአብሔርን መክዳት፣ ሰውን ማሳዘን እግዚአብሔርን ማሳዘን ነው። ይሄ ሸክም ነው። ለእናንተ ከልቦናችሁ አይወጣል። ሸክሙ እዛው ጋር ልባችሁ ላይ ይንከባለላል። ግን በሰው ዘንድ ነፃ ለመውጣት ምላችሁ ሊሆን ይችላል። ሁለተኛው ሸክም ክህደት ነው። እውነቱን ማውጣት ያስፈልጋል። የመጀመሪያው ቂም ነው ሸክሙ፣ ሁለተኛው ክህደት ነው። ሶስተኛው ሸክም ኃጢአትን አለመናዘዝ። ኃጢአት ሰርቶ ኃጢአቱን የማይናዘዝ ሰው ሸክም ተሸክሞ ይኖራል። የተለሰነ መቃብር ማለት ነው። ለያችሁ አምሮ አለባበሳችሁ፣ ሰውነታችሁ አምሮባችሁ ውስጣችሁ ትቤ የሆነባችሁ
አጥንት የሆነባችሁ የማይረባ ነገር ተሸክማችሁ የምትኖሩ የፈራችሁ ኃጢአትን ለመናገር ኃጢአትን ለመናዘዝ የፈራችሁ አበስ ግበርኩ ይፍቱኝ አባቴ ማለት የፈራችሁ ተሸክማችሁ ትኖራላችሁ። ሸክም ነው፣ ለእናንተ ሸክም ነው ወገን። ይሄ እኮ ጾሙ፣ ጸሎቱ፣ ስግደቱ፣ ምጽዋቱ እኮ የካህኑ ቅጣት ነው። ይሄን አድርጌያለሁ፣ ይሄን አድርጌያለሁ፣ ይሄን አድርጌያለሁ ብላችሁ ስትናገሩ ቅኖና ይሰጣችኋል። ቅኖና ማለት መስፈሪያ ማለት መስፈሪያ ሰፍሮ ቆጥሮ ይሰጣችኋል። ይሄን ያህል ጾም እስከዚህ ሰዓት፣ ይሄን ያህል ምጽዋት በቀን በቀን፣ ይሄን ያህል ስግደት በቀን፣ ይሄን ያህል ጸሎት በዚህ ሰዓት በዚህ ሰዓት ብሎ ሰፍሮ ቆጥሮ የሚሰጣችሁ ይሄ ቅኖና ይባላል። ከነፍስ አባታችሁ ነው የምታገኙ፣ ከካህኑ ነው የምታገኙ። ለነፍስ አባታችሁ ስትናዘዙ በቃ ይወድቅላችኋል። የእናንተን ኃጢአት የተናዘዛችሁትን ምስጢር ነፍስ አባታችሁ መቃብር ነው ማለት ነው። የሚያዋጣ ካለ ግን ዕዳው በራሱ ላይ ይመጣል አይመጣም? ንገሩኝ። ከእናንተ ግን ማስወረድ አለባችሁ። አንዳንድ ያልገባቸው ሰዎች አሉ። እሱም ኃጢአተኛ እኔም ኃጢአተኛ ለምን ሄጄ እነግረዋለሁ? ትርንጎ፣ ሎሚ፣ ብርቱካን ዛፉን ታውቃላችሁ? ምን አለው? እሾክ አለው። እሾክ አለው። አሁን እናንተ የምትቆርጡት ማንኛውን ነው? እሾኩን ወይስ ብርቱካን? እሾኩን ወይስ ሎሚውን? ትርንጎውን ወይስ እሾኩን? አያችሁ፣ ትርንጎውን ትወስዳችሁ ስትቆርጡና ስትበሉ፣ ሎሚውን ብርቱካኑን ቆርጣችሁ ትበሉ፣ እሾኩ የት ነው የቀረው? እዛፉ ላይ። አያችሁ፣ እናንተ በመናገራችሁ ትፈወሳላችሁ። እሱ ደግሞ ኃጢአቱ እራሱ ላይ ነው የሚቀረው። ይሄ ኃጢአተኛ ካህን፣ ይሄ እንትና ከኔ የበለጠ ኃጢአት የሰራ ምናምን እያላችሁ እስመ ይትፈጸም አፍ ዘይነብብ አመፃ፣ አመፅ ሽንገላ የምትናገር አንደበት ትዘጋለች ይላል። አንደበታችሁ አይሸንግል፣ አንደበታችሁ ሰው አይማ። ካህን ያማ ደግሞ እስከ ኢየሩሳሌም ይሄን ነው የሚለው። ሌባ ይሁን ውሸታም ይሁን ምንም ዘማዊ ይሁን ምንም ይሁን ምን አገባችሁ እናንተ? እናንተ የምትፈልጉት ምኑን ነው? ብርቱካን አይደለም? ሎሚውን ነው አይደለም የምትፈልጉት? ያንን ተጠቀሙ ወገኖች። እሱም ለራሱ እኮ ንስሐ የሚገባበት አለ። ጳጳሱ ለጳጳስ፣ መነኩሴው ለመነኩሴ፣ ቄሱ ለቄስ ይናዘዛሉ። እሺ ንስሐ የማይገባለ ሁሉም ታጥቦ ነው የሚኖረው። እኛ ግን ትዕቢት እንዳይወጠን ኃጢአት እንዳይበላን ማን ያድነን? ስለዚህ ኃጢአትን አለመናዘዝ ሸክም ነው። አንድ ሰው ስንት ጊዜ ቢበድለኝ ስንት ጊዜ ልተውለት አለ ቅዱስ ጴጥሮስ። በቀን 7 ጊዜ አለልህም 77 ጊዜ ይቅር በል። በተናዘዛችሁ ቁጥር ይቅርታ አለ። ደስ ይበላችሁ። ክብር ለመድኃኒዓለም። ኑ ላሳርፋችሁ። ወርቅ አምጡልኝ አለ፣ ብር አምጡልኝ አለ፣ ይህን አድርጉልኝ አለ እግዚአብሔር። ኑ ላሳርፋችሁ፣ ሸክማችሁን ለእኔ ስጡኝ። እንዴት ያለ ቸር አምላክ ነው እናንተ! ኃጢአታችሁን ልሸከምላችሁ። ስለ እኛ ታመመ፣ ደዌያችንን ተሸከመ። አዎ ቁስላችንን ቆሰለ፣ በሱ ቁስል እኛ ተፈወስን ይላል። ክብር ለመድኃኒዓለም ይሁን። ኃጢአታችሁን ተናዛችሁ መፈወስ። አራተኛውና የመጨረሻው አስቀድማችሁ የእግዚአብሔርን ጽድቁን መንግሥቱን ፈልጉ። አዎ የእግዚአብሔርን መንግሥት የማይፈልግ ሸክሙ አልወደቀለት። አያችሁ፣ ብዙ ነገር ትፈልጋላችሁ። ትዳር ትፈልጋላችሁ፣ አዎ። ስራ ትፈልጋላችሁ፣ አዎ። ምግብ፣ ልብስ፣ በአጠቃላይ እዛ ዓለም ላይ ሰው የሚያስፈልገውን ነገር ይፈልጋል። ግን አስቀድሞ ማንን ይፈልግ? ንገሩ። ሸክሙ እንዲወድቅለት፣ መንገዱ እንዲቃናለት፣ ሐሳቡ እንዲፈጸምለት ማንን ይፈልግ?
በእግዚአብሔር በሉ እስቲ ተማምኗልና አድነዋለሁ። ክብር ለመድኃኔዓለም ይሁን። ሞት የሚያስፈራው ለኃጢአተኞች ብቻ ነው። እኛ ወደ አባታችን እኮ ነው የምንሄድ። አገር አለን፣ ርስት አለን፣ ቤት አለን። አዲስ ሰማይ፣ አዲስ ምድር፣ ቅድስቲቱ ከተማ፣ አዲሲቱ ኢየሩሳሌም፣ ጻድቃን የሚገቡባት የሚወርሷት፣ እንደ ፀሐይ የሚያበሩባት አዲስ ሀገር አለን። ደስ ይበላችሁ። ክብር ለመድኃኔዓለም። ይሄ በእሳት የሚበላው ዓለም አይደለም። ይሄ የሚነቃነቀው ምድር አይደለም። የኛ ርስት፣ የኛ ሀገር ይሄ አይደለም። ይሄማ መቃብራችን አይደለም። እናቶች አባት አስቀድማችሁ የእግዚአብሔር ጽድቁን መንግስቱን ፈልጉ ስትባሉ ያ የእግዚአብሔርን መንግስት የሚፈልግ ሰው ሁሉ ንስሐ እየገባ ሥጋ ወደሙን ይቀበላል፣ ከክርስቶስ ጋር ይነግሳል። ቅዱስ 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 እግዚአብሔር ጸባኦት ፍጹም ሙሉ ሰማያተ ምድረ ቅድሳተ ስብሐት ይቀያል። የእግዚአብሔር መንግስቱን ጽድቁን ወርሰን ለዘላለም እንኖራለን። ደስ ይበላችሁ። ክብር ለመድኃኔዓለም። ላስተማረን፣ ለመከረን፣ ለገሰጸን ለልዑል አምላካችን ክብር ምስጋና ይድረሰው። እናንተ ሸክማችሁ የከበዳችሁ ወደ እኔ ኑ በሚል የሁላችንን ሕይወት በቃኘ ሁላችንንም በሚያስተምር በጥሩ ሁኔታ አስተምረውናል፣ መክረውናል። እግዚአብሔርን በመለመን በማንባት የተጣላ በመታረቅ የሰው ገንዘብ የወሰደ ያለ አግባብ የሚሰሰን ሰው ታለ መሰሰኑን እንዲተው፣ ሐሜተኛ ታለ ሐሜቱን እንዲተው፣ እግዚአብሔር ያልሰጣችሁን አታንሱ። ስለነበረን ጊዜ እግዚአብሔር ይክበር ይመስገን። አባታችን